ሰላም ወደ አድማጮቻችን፣ ይህ የስፖርት ነው። ወደ አድማጮቻችን በተለያዩ መረጃዎች ተመልሼ መጥቻለሁ። ቼልሲን በሚመለከቱ ታዲያ በዚህኛው ፕሮግራማችን የምናነሳቸው 2 እና 3 ነጥቦች አሉ። የሚያተኩረው ግን በኤንዞ ፈርናንዴዝ ጉዳይ ነው የሚሆነው። ኤንዞ ፈርናንዴዝ ዛሬ ሊያም ሮስነሪ ፖርታ ቬሌው ጨዋታ በፊት እንደተናገሩት ቅጣት ተጥሎበታል። ስለዚህ ይህ ተጫዋች በማንቸስተር ሲቲ ጨዋታና እንዲሁም ፖርታ ቬሌው ጨዋታ የማይኖር ይሆናል። ይህ ማለት እንግዲህ ለቼልሲ ደጋፊዎች አስቸጋሪ ነው። በተለይ ፖርታ ቬሌው ጨዋታ ያን ያክል ማተር የሚያደርግ አይመስለኝም። የተለየ ጫናን የሚፈጥር አይደለም። ነገር ግን የማንቸስተር ሲቲ ጨዋታ ቼልሲ ያለ ኤንዞ ፈርናንዴዝ የሚጫወት ይሆናል። ምን አስተያየቶችን ሰጠ፣ ከአስተያየቶቹ ጀርባ ምን ተነሱ የሚለውን እንግዲህ በሚገባ እናነሳዋለን። የተለያዩ መረጃዎች እየወጡ ይገኛሉ። ቼልሲ በክረምቱ በጣም ቢዚ ከሚሆኑ ቡድኖች ውስጥ አንዱ እንደሚሆንና የተሻሉ ተጫዋቾችን ለማስፈረም እንደሚሞክሩ አስተያየታቸውን ሰጥተዋል። እንግዲህ የቼልሲ ሁለተኛ አምበል ማን ሆኖ ይቀጥላል የሚለውም ትልቁ ጥያቄ ነው የሚሆነው። ኤንዞ ይሰናበታል ወይ የሚለው። ማርክ ቨርላ ግን ምንም አይነት ቅጣት አልተጣለበትም። እንግዲህ ኤንዞ ፈርናንዴዝ ቅጣት መጣል አለበት የለበትም ትንሽ አከራካሪ ነው። በዚህ የቼልሲ ወቅታዊ ብቃቶች ውስጥ የሚሰጡ አስተያየቶችን በተጫዋቾቹና እንዲሁም ደግሞ በቡድኑ ውስጥ የተለየ ነገርን እየፈጠረ ይገኛል። ቼልሲ በባለቤቶቹ ላይ ከባድ ተቃውሞ እየመጣ ይገኛል። በተለይ ማንቸስተር ዩናይትዱ ጨዋታ ደግሞ በተለየ ሁኔታ ደጋፊዎቹ ከባድ ተቃውሞን የሚያሳዩበት ይሆናል ተብሎ ይታሰባል። እንግዲህ የቼልሲ ተጫዋቾችን በሚገባ አስተያየት ሰጥቷል የሚሉ እንዲሁም ደግሞ የቼልሲ ደጋፊዎች በሁለት ተከፍሏል። ኤንዞ ልክ ነው፣ እነዚህም ባለቤቶች በሚገባ መናገር አለበት የሚል ነው። ግማሾቹ ደጋፊዎች ደግሞ ኤንዞ ልክ አይደለም፣ የለበሰው ማሊያ የነ ፍራንክ ላምፓርድ ነው፣ ለምን እንደዚህ አይነት አስተያየቶችን ይሰጣል የሚል ነው። አንደኛ በኔ እይታ አስተያየቶችን በሁለት ከፍለን ማየት ይጠበቅብናል። ማንም ቡድን ለአንድ ቡድን እየተጫወተ ስለ ሪያል ማድሪድ በዚህን ያክል ደረጃ ማውራት የለበትም። ይሄ ልክ አይደለም በኔ እይታ። ማንም የማንም ደጋፊ ብትሆኑ ደስ የሚያሰኝ አስተያየት አይደለም። ይሄን ነገር ግን ስለ ቼልሲ ቡድን ሁኔታ የሚሰጣቸው አስተያየቶች ደግሞ ልክ ናቸው። ስለዚህ እኔ በሁለቱም ሀሳቦች ነው። ስለ ማድሪድ ማማር፣ ወደ ማድሪድ መሄድ እንደሚፈልግ፣ ስለ ቶኒ ክሩስ እና ሞድሪችን ስለማድነቅ የሚሰጣቸው አስተያየቶች ግን የቼልሲ ተጫዋች ሆኖ ቼልሲ ደሞዙን እየከፈለው ይህንን አስተያየት መስጠት የለበትም። ይሄ እግር ኳሳዊ ማንም ቡድን በማንም ሁኔታ ላይ የሚሰጠው አስተያየት ይመስለኛል። ኩኩሬላ መቀጣት አልነበረበትም ወይ ለሚለው በኔ እይታ ኩኩሬላ ምንም ያጠፋው ጥፋት የለም። ለቡድኑ ሁኔታዎች የሚመስለውን አስተያየት ሰጥቷል። ነገር ግን ኤንዞ ፈርናንዴዝ መተቸት የማንችለው ፊሊፕ ዮርገንሰን እነዛን ስህተቶች ሲሳሳቱ ሜዳ ላይ በሰጠው አስተያየቶች ይህ ተጫዋች በ21 ዓመቱ የዓለም ዋንጫን ያሸነፈ ለቼልሲ ሁሉ ነገሩን መስጠት የሚፈልግ ሰው ስለሆነ ነው እዚህን አስተያየቶች የሚሰጠው። ስለዚህ በዚህ ረገድ ልክ የሆነ አስተያየት ነው። ቼልሲ ሜዳ ላይ ኤንዞ ፈርናንዴዝ ለቼልሲ ሁሉ ነገሩን የሚሰጥ ተጫዋች እንደሆነ በብዙ ሁኔታዎች ያሳየ ነው። የኒውካስትል የኤቨርተኑ ጨዋታዎች በሚገባ ይህንን የሚጠቁሙ ነበሩ። ታዲያ ይህ አርጀንቲናዊ ተጫዋች በብዙ ሁኔታዎች የሚነሳ ቢሆንም በጥሩም በመጥፎ ነገር ግን አሁን ወሳኙ ምዕራፍ ላይ ደርሷል። ለቼልሲ እና ለቼልሲ ባለቤቶች፣ ለቼልሲ ደጋፊዎች ይህ ተጫዋች እንግዲህ አሁን ከቼልሲ ራሱ በኩል የሚወጡ መረጃዎች ትንሽ ጠንከር ያሉ አይደሉም። ማለት አሁን ቅጣት አሳደሩ እንጂ ቼልሲ ይህንን ተጫዋች መሸጥ እንደሚፈልጉ ሁሉ መረጃዎች ይወጡ ይገኛሉ። አሁን ኤንዞ ፈርናንዴዝ መሸጥ ወደ አድማጮቻችን ቼልሲ በጣም ሪስክ ውስጥ የሚከት ይሆናል። ለምን በይ ካይሴዶና እንዲሁም ደግሞ ኮል ፓልመር ቡድኑ እንዲለቁ ሌሎች እነ ኮሬላ የወሰኗቸው ውሳኔዎች አሉና እነዚህ ትልቅ ሁኔታዎች ያነሳሉ። ማድሪድ የተጫዋቹን ከሮድሪ በተሻለ ለማስፈረም ፍላጎት አለው። እንግዲህ ቋንቋዎችን መናገር እንደማይችል በቼልሲ ቤት መናገር እንግሊዝኛ እንደሞከረ ከቁጥር ጀምሮ ቀለማቶችን በእንግሊዝኛ መናገር እንደማይችል እንደነበረ አስተያየቱን ሰጥቷል። እንግዲህ እዚህ ጋር ማንሳት የሚጠበቅብኝ የሚመስለኝ አንደኛው የጄምስ ኮንትራት እንደሚመለከት ነው። የሪሲ ጄምስ ኮንትራት እንግዲህ በሁለት ነጥቦች መነሳት የሚጠበቅበት ይመስለኛል። ጄምስ ሁለት ሀሳቦችን ሰጥቷል። ጄምስ ኮንትራቱን ሲፈርም ቼልሲ የሆነ ያሳመነው ነገር ቢኖር ነው ጄምስን አዲስ ኮንትራት የፈረመው። ምርጥ ፐርፎርማንሱ ላይ ይገኛል። ቼልሲ በውድድር ዓመቱ እቅዶች አሉት። እነዛን እቅዶች ማሳካት መቻል ይጠበቅበታል። ነገር ግን ከዚህ በፊት እኔ እንዳነሳሁት ቼልሲ በተጫዋቾቹ ሁኔታዎች ውስጥ አስተያየቶችን የሚሰጡት ኤንዞ ፈርናንዴዝም ሆነ ኮል ፓልመር የቼልሲ ባለቤቶችን ልምድ ያላቸው ተጫዋቾች እንዲፈርሙ ጠየቃቸው። ምንም ስህተት የለውም። ስህተት የሚሆነው ግን የለበስከው ማሊያ ቡድኑ እያለ ስለ ተቃራኒና ስለ ሌሎች ቡድኖች ማውራት ልክ አይደለም። አሁን ከዚህ ማን ይጠቀማል? ከቅጣቱና ከእንደዚህ አይነት ሁኔታ ከዚህ በፊት ይህ ሲሆን አይተናል። ማንቸስተር ዩናይትድ እዚህ ሰጣ ገባ ውስጥ ገብቶ አይተናል። የተጫዋቹ ዋጋ ይቀንሳል። ምክንያቱም ተጫዋቹ በይፋ ልቀቁኝ እንዳለ ነው ይህ ክርክር የሚያሳየው። ስለዚህ ሌሎች ቡድኖች የሚያቀርቡት ዋጋ ዝቅ እንዲል የሚያደርግ ይሆናል። ምንም እንኳን ረጅም ጊዜ ኮንትራት ቢኖረውም ለቼልሲ በዚህ ሁኔታ ላይ አሳሳቢ ያደርገዋል። ነገር ግን የቼልሲ ደጋፊዎች ደግሞ ለኤንዞ ፈርናንዴዝ የሚሉት ይህንን ማሊያ ፍራንክ ላምፓርድ
ላምፓርድ ያደረገው ነው የቼልሲ ሌጀንዶች ውስጥ አንዱ የሆነው። ስለዚህ አንተ ይህንን አስተያየት ለመስጠት የፍራንክ ላምፓርድን ያክል ምን ያክል አድርጋል በሌሎች ቡድኖች ላይ በራስ መተማመኑ ለመናገር ትንሽ አሳሳቢ የሚሆነው። ታዲያ በአጠቃላይ ቼልሲ በእንደዚህ ሁኔታዎች ውስጥ ሁሉ አጣብቂኝ ውስጥ መግባቱን የሚያሳይ ነው። አሁን ነገሮች ወደ ቀጣዩ ወሳኙ ምዕራፍ እየተሻገሩ ይገኛሉ። ቼልሲ ስፔቨ የምታውቁት የታጂኪስታን ተጫዋች ሆነው አሜጋ ጆቨኒ ኩንዳ ታዳጊዎችን አስፈርሟል። በክረምቱ አሰልጣኝ እንደ ፋብሬጋዝ ወይም ጥሩ አሰልጣኞች የምትላቸው እነ ዣቪ አሎንሶ ወደ ቼልሲ መምጣት የሚፈልጉ አይመስለኝም። በሌም የመቀጠሉ ነገሩ እንደሚቀጥል ይጠበቃል። ነገር ግን ልምድ ያላቸው ተጫዋቾችን አስፈርሞ ኤንዞ ፈርናንዴዝም ቢለቅ በተቻለ ተጫዋች ተክቶ ይቀጥላል ወይስ አሁንም ቼልሲ በታዳጊዎች አምኖ በታዳጊዎች ቡድን ያደርገዋል? ይህ ወሳኙ ምዕራፍ ላይ ቼልሲ የተቀመጠ ይመስለኛል። ለቼልሲ ደጋፊዎች ቢያንስ ይሄ የሚጠቅም ይሆናል። አንዳንዴ በችግሮች ውስጥ የሆነ መፍትሄ ሊመጣ የሚችለው በእንደዚህ አይነት ተቃውሞች ነው የሚሆነው። ያን አንዱ የሚጠበቅ ነው የሚሆነው። ኤንዞ ፈርናንዴዝ ግን ቼልሲ በጣም የቼልሲ ኃላፊዎች ብዙ እንደታገሱት ያስባሉ። እንደምታስታውሱት እንግዲህ የፓሪስ ሰን ጀርመኑ ጨዋታ በመጠናቀቅ በኋላ የሰጠው አስተያየት ነበር፣ ይቅርታ የጠየቀበት። በድጋሚ አሁንም አስተያየቱን ሰጥቷል። ይህ ከኤጀንቶች በኩል የሚደረግ ግፊት ነው። ኤጀንቶቹ ተጫዋቹ እንዲለቅ ይፈልጋሉ፣ ወደ ሌላ ቦታ ሄዶ ጥሩ ፐርፎርማንሱ እንዲያሳይ እንደዚህ አይነት አስተያየቶችን ይሰጣሉ። የተለመደ አስተያየት ነው። ነገር ግን እነዚህ አስተያየቶች በምን ያክል መጠንና በምን ያክል መንገድ መከላከልስ ይቻላል የሚለው ሌላኛው ወሳኙ ምዕራፍ ነው። ታዲያ ውድ አድማጮቻችን እንደ ቡድኖች አስቸጋሪ ፈተናዎች ውስጥ የሚወድቁበት አንዱ በዚህ ጊዜ ነውና ማን መፍትሄ ያመጣል? ኮሬላ ቅጣት አለመቅጣት። ኮሬላን ቅጣት ቢቀጡት ኖሮ በኔ እይታ የቼልሲ ደጋፊዎች ከባድ ተቃውሞን ማስነሳት የሚጠበቅባቸው ነው። በኔ እይታ ቼልሲ ደሞዙን ስለሚከፍለው ኤንዞ ፈርናንዴዝ በማንቸስተር ሲቲም ጨዋታ መቅረት የለበትም። ወሳኝ የሆነው ፖርታቬልን ቢቀጡት አንድ ጨዋታ ቢቀጣ በቂ ነው ብዬ አስባለሁ። ከዛ በክረምት ውሳኔ የመወሰን የማንቸስተር ሲቲ የማንቸስተር ዩናይትድ ጨዋታ ግን የቼልሲ የህይወትና የሞት ያክል ወሳኝ ነው። ቼልሲ በጉዳት እየተቸገረ እንዳለ ይታወቃልና ወሳኝ ተጫዋቾችን በሚገባ መጠቀም ያስፈልጋቸዋል። ይህም አስተያየቱን ሰጥቷል። በክረምቱ ልምድ ያላቸውና ስሜታዊነት ረገድ የተረጋጉ ተጫዋቾችን ለማስፈረም እንደሚሞክሩ አስተያየት ሰጥቷል። በስሜታዊነት ረገድ የተረጋጋ ተጫዋች የምትፈልግ ከሆነ አንዳንዴ በእድሜያቸው ከፍ ያሉ ተጫዋቾች ይህን አይነት ልምድ ያመጣሉ። እንግዲህ መስመሩን ተሻግሯል፣ ቀይ መስመሩን አልፏል። ለዛም ነው ቅጣቶችን የጣልንበት የሚል አስተያየቱን ሰጥቷል። እንግዲህ ትንሽ አስቸጋሪ ነው። ይህንን ውሳኔ የወሰንነው በእኔ ብቻ ሳልሆን ስፖርቲንግ ዳይሬክተሮቹና ባለቤቶቹም ጭምር ነው የሚል ነው። እንግዲህ ትንሽ አስቸጋሪ ይመስለኛል። ሌም ቡድኑ መልቀቅ ጉዳይ ግን እንግዲህ በተለይ የኤንዞ ፈርናንዴዝ ቡድኑ የመልቀቅ ጉዳይ በክረምቱ እውን የሚሆን ይመስለኛል። በቃ በሚገባ ተጫዋቹ ቡድኑን እንዲለቅ ግፊትን እያደረገ ይገኛል። አሳሳቢ ይመስለኛል። በአጠቃላይ ለቼልሲ ወቅታዊ ፐርፎርማንስ የውጤት የተጫዋቾቹ የደጋፊዎቹ በባለቤቶቹ ላይ ያላቸው ጥያቄ ትክክለኛ የሆነው እነዚህ ሁኔታዎች ለቼልሲ በሜዳ ላይ የሚመጣ ውጤት ነው ሊያረጋጋቸው የሚችል ፖርታቬልን ማለፍ፣ በግማሽ ፍጻሜ የሚገጥሙትን ቡድን መጠበቅ፣ በተለይ ደግሞ ሲቲና ዩናይትድ ጨዋታ ላይ የሆነ ያክል ነጥብ መሳብና ሊቨርፑልን እንዲሁም ደግሞ አስቶን ቪላን መፎካከር የሚችል ከሆነ እነዚህ ነገሮች ሊበርዱ የሚችሉበት እድል ይኖራል። ያለፉት ጨዋታዎች ግን ለቼልሲ አስደሳች አይደሉም። ፈተናዎቹ የሚቀጥሉ ከሆነ ለቼልሲና ለሊየም እንዲሁም ለብሉኮ አስቸጋሪ ወቅት ከፊታቸው እየመጣ እንዳለ የሚያሳይ ነው። ውድ አድማጮቻችን እናንተ ምን አስተያየትና ምን ሀሳብ አላችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። ይህ የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።